ሰውየው ባለትዳር ነው። ሚስትም ልጆችም አሉት። ከቤት ውስጥ ወጥቶ የሚሰራና ደሞዝ የሚያገኝ እሱ ብቻ ነው። ሚስቱ በቤት ትሰራለች። ሆኖም እሱ ይህ ትሰራለች የሚለው ቃል አይዋጥለትም። ሰዎች ስለ ሚስቱ ሲጠይቁት ስራ የላትም ማለት ይቀናዋል። የእሷ በውጭ ተቀጥሮ አለመስራትና ደሞዝ አለማምጣት ይከነክነዋል እንጂ የቤቱ የልጆቹና የራሱ በእንክብካቤ መያዝ አይታየውም። አንድ ቀን ምሽት ከመተኛቱ በፊት በአልጋው አጠገብ ተንበርክኮ ጌታ ሆይ ምን አለ እኔም ሴት ሆኜ እንደሷ ቤት ትርፍ ብዬ ብውል በማለት ምርር ብሎ ጸለየ። እግዚአብሔርም ጸሎትህን ሰምቻለሁ፣ ወደ ሴትነት እቀይርሃለሁ በማለት ተናገረው። ማለዳ ሲነሳ አንድ የሚያስገርም ነገር ሆነ። እንደ ምኞቱ ከባለቤቱ ጋር ጾታ ተቀያይረዋል። እሷ ባል ሆና ወደ ስራ፣ ልጆቹም ወደ ትምህርት ለመሄድ እየተንጎዳጎዱ ነው። ቁርስ እንዲሰራና እንዲያቀርብ እንደሚጠብቁት ሲረዳ ከአልጋው ተስፈንጥሮ ወርዶ ምግብ ማበሳሰሉንና ልጆቹን ማልበሱን ተያያዘ። አብልቶ ሲጨርስ ልጆቹን ወደ ትምህርት ቤት አደረሰ። ወደ ቤት ሲመለስ የሚታጠበው ዕቃ ተከምሯል፣ ልብሱ ተቆልሏል። አጣጥቦ እንደጨረሰ የሚገዛው የቤት ዕቃ ፊቱ ድቅን አለ። በዋጋው መናር እየተገረመ ገዛዝቶ ተመለሰና ለምሳና ለእራት ምግብ ማብሰሉን ተያያዘ። ሆኖም የቤቱ ክፍሎች እያንዳንዱ መጽዳት ያስፈልጋቸው ስለነበር ከጽዳት ወደ ምግብ ዝግጅት፣ ከምግብ ዝግጅት ወደ ጽዳት ሲመላለስ ቆየ። መብራትና ውሃ የሚከፈልበት ቀን ነበርና አንድ አፍታ ወጣ ብሎ ከፍሎ መጣ። አንዴም እፎይ ሳይል ልጆች ከትምህርት ቤት የሚመጡበት ሰዓት ደረሰ። ልጆቹን ካመጣ ልብሳቸውን እንዲቀይሩ፣ ምግብ እንዲበሉ፣ የቤት ስራቸውን እንዲሰሩ ካደረገ በኋላ ባለ ስራ የሚለብሳቸውን ልብሶች መተኮስ ጀመረ። እየተኮሰ ሳለ ሰዓት ደርሶ ኖሯል። አጅሬ ባል ከተፍ አለ። ለቤተሰቡ ሁሉ ራት አቀራርቦ ከተበላ በኋላ ባል ቴሌቪዥን ሲመለከት፣ ልጆች ጌም ሲጫወቱ፣ እሱ የተበላበትን ዕቃ ሲያጥብና ለነገ ልጆች ምሳ ሲያዘጋጅ ሰዓቱ ከምሽቱ 4 ሰዓት ሆነ። አንዴም ሳይቀመጥና እፎይ ሳይል የመኝታ ሰዓት በመድረሱ እየተገረመ በድካም ስብርብር ያለው ሰውነቱን ለማሳረፍ ወደ መኝታ ቤት ሲሄድ አጅሬ ባል መኝታ ውስጥ ገብቶ ለፍቅር ጨዋታ ይጠባበቀዋል። ምንም ቢደክመው አማራጭ አልነበረውምና አብሮ እያሳለፈ ከዚያ በኋላ ከድካሙ የተነሳ ምድር ይሁን ሰማይ ሳያውቀው ጧ ብሎ ተኛ። ማለዳ ሲነቃ ወዲያው ከአልጋው ወርዶ እንዲህ ሲል እግዚአብሔርን ተማጸነ። እግዚአብሔር ሆይ አጥፍቻለሁ፣ አንተንም ባለቤቴንም በድያለሁ። ድካሟን ፈጽሞ አልተረዳሁም። ዛሬ ግን ትልቅ ትምህርት አግኝቻለሁ። ከዚህ በኋላ በአክብሮት ይዛታለሁ፣ ስለ ስራዋም አመሰግናታለሁ። ለአሁኑ ግን ምሕረት አድርግልኝና እባክህን ወደ ወንድነቴ መልሰኝ፣ ወደ ባልነቴ መልሰኝ በማለት ጸለየ። እግዚአብሔርም ጸሎትህን ሰምቻለሁ፣ ምሕረትም አድርጌልሃለሁ። ነገር ግን ማታ በነበረህ ግንኙነት ስለጸነስክ ሚስትነትህ ለሚቀጥሉት 9 ወራት ተራዝሟል አለው ይባላል። ነገሩ ቀልድ ነው፣ መልእክቱ ግን ትልቅ ነው። ዛሬ ሚስቶቻችን በቤት የሚሰሩ ባሎች ለድካማቸው ምን ያህል ዋጋ እንሰጣለን። የሚቆጠር ገንዘብ ባያመጡም እንኳን እኛ የውጭውን ግንባር ልንፋለም፣ እነሱ የቤቱን ግንባር ለመፋለም ለኑሯችን ስኬት ትልቅ አስተዋጽኦ እያደረጉ እንደሆነ ምን ያህል እንረዳለን። እኩል ድርሻ ያላቸው የቡድን አባላት እንደሆኑ ተገንዝበን ምን ያህል የሚገባቸውን ክብር እንሰጣቸዋለን።